ሉሊት የራሷ ልጅ ላይ ያደረገችው ነገር እጅግ የሚጸጽታት ነገር አድርጋለች። ኑንያት የራሷ ልጅ መሆኗን ሳታቅ እንድትያዝ እንድትጠለፍ እንደዚህ ወይም ደግሞ እንድትደፈርም አድርጋለች። ኑንያት እንዴት የሷ ልጅ ሆነች? በሐኪም ቤት ስትወልድ ተቀያይሮባት ነው ወይስ በምን መልክ ነው? ያው ሲነስራት ያቺም ይነስራታል ስትጨናነቅ ሁለቱንም አንድ አይነት። ይሄ ነገር ግን በዘር ይተላለፋል ሲሉ አይ ልጅ የለባትም ብላ አለች ማለት ነው። እንግዲህ የሷ ልጅ እጅግ ያው ኃይለኛ ትዕቢተኛ የሆነች የሷ ልጇ ይሄ ነገር የለባትም። ነገር ግን የሉሊት ልጅ የገነት ልጅ ሆና ነው የገነት የተባለችው ልጅ ደግሞ የሉሊት የሆነችው። እጅግ በጣም ያው የሚገርም ነገር ግን አብረዋት የኖረ አብረዋት የልጁ እናት እንግዲህ የልጇ አባት የሆነውን እንግዲህ ባልዋን ሀብቱ ለመውረስ የምታደርገው ነገር እንግዲህ ሉሊት ክፋት አይለቃትም ወይ ያስብላል። እንደዚሁም ደግሞ እንግዲህ አቤልም እጅግ በጣም ተጨንቀዋል። የሚወዳትን ልጅ ያው መጥፋቷን እስቲ ያውቅ ማለት ነው። ነገር ግን እነሱም የሷን ማፍቀሩን እንዲያውቁበት እየሆነ ነው ማለት ነው። ምክንያቱም ሲደነግጥ ሲበረግግ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ተናፋቂ ናቸው የሸው ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነት ረዲት አይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያደርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያደርገን፣ በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ ያው ዛሬ እንግዳ ድራማ ያው እንግዲህ አንዳንዴ የዘሩት ያጭዱታል ወይም ደግሞ አንዳንዴ የሰው ልጅ ክፋት በራሱም ይገለበጣል እንደሚባል፣ አንዳንዴ ግን በጣም በሚገርም መልኩ እናት አባት ለሚሰሩት መጥፎ ነገር ወይም ደግሞ አባት ለሚሰራው መጥፎ ነገር እናት ለሚሰራው መጥፎ ነገር በልጅ ነው ያው የሚገለበጠው ማለት ነው። ይሄ ነገር እጅግ በጣም ያሳዝናል እውነት ለመናገር ማለት ነው። ምክንያቱም ልጅ ስረቁልኝ አይል፣ ልጅ ውሸት አውሩልኝ አይል፣ ልጅ ይሄ ያርጉልኝ አይልም ማለት ነው። ነገር ግን አንዳንዴ ታላላቅ ሰዎች በሚሰሩት ነገር ለልጅ ይተርፋል እና አሁን ሉሊትም እንግዲህ ልጇ ናት። እንግዲህ ኑንያት የራሷ ልጅ እንደሆነች አታውቅም። ያው ሌላውም ሰው አላቅም እሱ በሐኪም ቤት ነው ወይ በምትወለድ ጊዜ የተቀየረባት ወይስ በምን መልክ ነው የተቀየረባት እኔ እንጃ። ነገር ግን የራሷ ልጅ ናት ያሰቃየች ያለችው ማለት ነው። ይሄ ሁላ እያደረገች ያለችው ኑንያት የሰው የባልዋን ልጅ ለዓለም እንዳታገባው ሀብቱን እንዳትወስድ ብላ ነው። አንዳንዴ መልካም ብታስብ በመልካም ብትወስተው አያችሁ። ኑንያት እንግዲህ ሰውየው የሉሊትን ባል እንግዲህ እንዲያገባ እሷን እንዲያገባ ልጅ መልካም ልጅ ናት ብለው አስቡ ነበረ። ዞሮ ዞሮ ሀብቱ ምኑ በተዘዋዋሪ ነገር ግን በክፉ መንገድ ሳይሆን በመልካም መንገድ ወደ ራሷ ወደ ሉሊት ልጅ ይገባ ነበረ። ለምን? የልጇ ሀብት የራሷም ስለሆነ ማለት ነው። ነገር ግን እሷ ገና ለገና ለልጁ ይመርጣታል ብላ ነገሮቹ ዙሪያ ጥምጥም አደረገች ማለት ነው። በጣም ነው የሚያሳዝነው። እኔ ግን ያ ሁሌ እንዲጠልፍላት ወይም ደግሞ ማንኛውም ወንጀል ስትሰራ ያው አብረዋት ያለ ልጅ ከመጀመሪያ ጀምሮ ከስር መሰረቱ የነሱ ገመና የሚያውቅ በተለይ ደግሞ የሉሊትን ብዙ ነገሮቿን የሚያውቅ ይመስለኛል። ለምን የራስሽ ልጅ እንደምታሰቃይ ብታውቂ ኖሮ እንደው ምን ትይ ነበረ? ነገ የሚጸጽተሽ ነገር እናት እስቲ። ሁለተኛ ነገርም ደግሞ የሆነ ምንም አጠረጥርም መልኳ ራሱ አንቺ ትመስላለች ሲላት እንደዚሁንም ደግሞ ብዙ ነገር እያላት ነገር ግን እሷ ምንም የጠረጠረች አይደለም ማለት ነው። እጅግ በጣም ነው የሚያሳዝነው። ሰው በዚህ ልክ ክፉ የሚሆን ሰው እኔ አይቼ አላውቅም ማለት ነው። እንግዲህ ያው እናት የምታክል ነገር ናት፣ ነገር ግን በጣም ክፉ ናት ማለት ነው። የራሷ ልጅ ነው እያሰቃየች ያለችው ማለት ነው። አንዳንዴ ያው ቤት ሆና ስታወራ ምን ስትል እያዘነችላት ነበር። ለምንድን ነው በዚህ ልክ ማዝንላት? ለምንድን ነው በዚህ ልክ የምጨነቅላት ስትል ነበር ለኑንያት። ለምን የሆነ ነገርም ስታለቅስ ምን ስትልም የሆነ በጣም ነበር የምታዝንላት ማለት ነው። የሆነ ከልቧ ማዘን ባይሆንም ነገር ግን አንዳንዴ የእናት ሆድ የሚባል ነገር አለ አይደል? እንግዲህ ያው ውስጧን ተረብሾ ነበረ የሆነ ጊዜ ስታለቅስ ምን ስትል ፈልጋው ባይሆንም ሉሊት፣ ነገር ግን በቃ እናት መሆኑ የሆነ ነገር ተጋብቶባት ነበረ ማለት ነው። እና በጣም ነው የሚገርመው አንዳንዴ ክፋት እንዴት መልካም ነገር ሊመጣላችሁ አስቦ አንዳንዴ በሰዎች ክፋትና በሰዎች መጥፎነት እንዴት ወደ መጥፎ እንደሚቀየር ማለት ነው። ይሄ ነው እንግዲህ እኔ አሁን ያየሁበት ማለት ነው። ለምን የራሷ ልጅ ናት። በቃ
ያሰቃየቻት ያለችው። ሌላው መሲ እንግዲህ ሳትጎርሳ ሳትለብሳ ያው እንደምታስታውስ ልታጋልጥ ነበረ ማለት ነው። ለምን በቃ እህቷ መጥፋት ከሷ እጅ ጋር የተገናኘ ይሆናል ብላ ነው በጣም የጠረጠረቻት። ይሄን ባለፈም ብያለሁ መሲ ማስታወስዋ እንደዚሁንም ደግሞ ይሄ ነገር ያደረገችው ለስለላ እንደሆነ፣ ሁለተኛ ነገር ደግሞ ያው እህቷን በስነ ስርዓት ማስረዳት ነበረባት። ለኑንያት አንቺ ራስሽ ተጠንቀቂ፣ ማንኛውም ነገር ብትልሽ እንዲህ ብታረግሽ ብላ ብትላት የተሻለ ነበረ። ለምን አሁንም ውጪ ልካኛለች እሺ ብያት ለውጣ አልውጣ ብላ ትጠይቃት ነበረ። አይ ውጪ አይ ወይም ደግሞ አትውጪ ትላት ነበረ። እያንዳንዱ ነገር ማለት ነው። እና እጅግ በጣም ነው እኔ ያው የተገረምኩት ማለት ነው። በዛ ልክ እንዴት እንደዛ ያው ሊሆን ቻለ ምናምን እና ሰውየው ምንም በቃ ጅል ነው የሚሉት እንግዲህ እሱም መልካም ስለሚያስብ ሁሉም ነገር በራሱ መንገድ በቀና መልኩ ስለሚወስድ ብዙ ጊዜ በንግግር እንደዚሁንም ደግሞ በሚወሩ መጥፎ ነገሮች ምንም ያው ቶሎ ብሎ አይረዳም ማለት ነው። ለምን ክፋት ስለማያስብ በራሱ መንገድ ክፋት እንትን እያለ ስላልሆነ ማለት ነው። እና በጣም ነው የሚገርመው። ስለዚህ በአጠቃላይ ግን አንዳንዴ እንደው ሰዎች ስንባል የምናስባቸው ክፉ ነገሮች የምንሰራቸው መጥፎ ነገሮች አንዳንዴ እንደው ልክ እኮ የላቸውም ማለት ይቻላል ማለት ነው። አሁን እንግዲህ የኔ ሉሊት በጣም ነው በቃ እንትን ያልኩት ማለት ነው የታዘብኳት። ለምን በቃ ሁሌ በነገራችን ላይ ድራማዎች በሙሉ መጥፎ ነገር የሚሰሩ ድራማዎች ላይ በሙሉ ካስት የምትደረግ ይመስለኛል። መጥፎ ነገሮች ላይ እንደዚህ ኃይለኛ ነገሮች ላይ በጣም ነው እንትን የምትለው ማለት ነው። እኔ ግን ያው የውስጥ የዋህነትም ነገርም ያላት ይመስለኛል። አንዳንዴ የዋህም ገጸ ባህሪያት ቢሰጣት የምትሰራው ይመስለኛል ማለት ነው። እና በጣም ነው ኤልሻዳይ ደግሞ እንግዲህ ኑንያትን ይወዳታል ብላ ያው በጣም እንግዲህ ተናዳበታለች እንትና ማለት ነው በአቤላ። ነገር ግን እሷን መውደድ አይችልም። ዞሮ ሳይሆን ያጉቷ ልጅ ነው። ያጉቷ ልጅ ወደደች ምን ልታመጣ ነው? ግን እሷ ለምን ይወዳታል የሚል ነገር ያው አእምሮዋ ላይ እንግዲህ አቅዳዋለች፣ አስበዋለች ማለት ነው። እንግዲህ ይሄ ነገር አሁን እንዴት ይሆናል? እንዴት ሊያረጉት ነው? አላቅም። በጣም ግን ከባድ ነው በአጠቃላይ እና ያሳዝናል። የእነሱ መጨረሻ እንዴት ሊሆን ይሆን በሚለው ነገር ማለት ነው። እና እናንተስ እንዴት ናችሁ? ሰላም ናችሁ አይደል? እናንተስ እንዴት እያሰባችሁበት ነው ድራማው? እውነት የሚሄድ ትክክል ነው? ትክክል አይደለም? የሉሊትስ ክፋት እንዴት አያችሁት? የምታደርገው ነገር የምትሰራው ነገር እና ሌላው የስልኩ ነገር ነው። መሲ ቀርጻት ነበረ። እንዴት የት አርጋው ነው ቪዲዮዎቹ ሉሊት ያላገኘችባት? የትስ ውስጥ ከታው ነው ያላገኘችባት? እኔ ግን ሲመስለኝ ከጓደኛዋ ቀይረው ይመስለኛል ስልኩ ማለት ነው። ወይ ደግሞ ጓደኛዋ ጋር ልካው ቪዲዮዎቹ እንዳላጥፍታቸው ይመስለኛል ማለት ነው። ያን ያቀን ስታይባት ምንም ያላገኘችው ማለት ነው። እና በጣም እሱ ጋር በጣም ነው የተገረምኩት ማለት ነው። እና ያው እንደዛ ባይሆን ስልኩ ስትከፍቶ ታገኘው ነበረ። ፋይሉ እሷ ወስዳባት ግን አይመስለኝም። ለምን የት ጠፋ የት ገባ የት ወጣ የምትለው ፋይል እንትና የወሰደችባት አይመስለኝም ማለት ነው። ለምን እሷ በማንኛውም ነገር በማስረጃ በቪዲዮ ነው። ለምን እንደውም ከፋይሉ ይልቅ የሆነ ጊዜ ሽጉጡን ያገኘች ይመስለኛል መሲ ማለት ነው። ነገር ግን ፋይሎቹ እሷን ወስዳባታለች። ያው አይመስለኝም። ስትፈልገው እንግዲህ አላገኘችውም ማለት ነው። በአጠቃላይ እንግዲህ አንዳንዴ መልካም መስራት የቻለን ክፉ ጥሩ ማድረግ የቻለን መጥፎ ነገር የምናስብ እጅግ በጣም ነው እንትን የሚለው ማለት ነው። ሌላ ቢቀር ራሱ አሁን ኑንያት የራሷ ልጅ እንኳን ባትሆን የራሷ አሁን ይመጣል የተባለው ልጅ እንኳን ባያገባት ይሄ አቤላን ይወዳታል። ስለዚህ ምንም ክፋት ማሰብ አልነበረባትም እላችኋለሁኝ። በጣም ያው ያሳዝናል። እና ወንድምየው ደግሞ ገጠር ባይሄድ ኖሮ አሪፍ ይሆን ነበረ። ቢያንስ እንኳን ሱቅ ስትልካት እሺ ብሎ አይልካትም ነበረ። ቆይ እኔ ለምጣ እኔ ልውጣ ይል ነበረ ሱቅ በምትልካት ሰዓት ማለት ነው። ያ ሁላ ሰዓት ራሱ ስታረፍ ድሷ ዝም ብሎ አይቀመጥም ነበረ። ሌላው እንግዲህ ገነት ያው አትወቅ አልነገርናትም ምናምን ያለችው ነገር ደግሞ ያው አልተዋጠልኝም ማለት ነው። ዞሮ ያው ትሰማለች በምንም ማለት ነው። እንግዲህ እሷ ግን እንድታውቅ አልፈለገችም። ግን እውነት አሁን ሉሊት እንዳዘዘችው ልጁን ይደፍርባት ይሆን? የራስዋ ልጅ
ለልጅቷ በነገራችን ላይ በጣም ነው ሰውየው ያዘነላት ማለት ነው። ግን የሉሊት ክፋት የሉሊት ጥግ ድረስ ያው ገንዘብና ራስ ወዳድነት ግን አርግ ያልኩት ነገር አርግ ስለለችው እውነት ልጁ ራሱ ያደረገው ይሁን አያደርገውም ይሁን እኔ በጣም ያው እንትን ያለኝ ነው። እኔ ግን የሚያደርገው አይመስለኝም። ልጁ መልካም ሰው ይመስላል። እስቲ እናንተ ምን ትላላችሁ? ሀሳባችሁን ዱቅ አድርጉልኝ።